ባይምሮም ትንሽ አልበሰልኩም ምናምን። ከዛ ኢትዮጵያ ሄጄ የገዛልኝን ቦታ ያሳያኝ ስላሉ 7 ዓመት ነው በቃ። አሁን ቆይ ወንድሞችሽ ካንቺ ምንድነው የሚፈልጉት? እኔ በቃ ብር እንድሰጣቸው መስመር አሽሽኝ ወይም የሆነ ነገር አድርጉልኝ ይላል። እኔ ደግሞ ራሳችሁን ቻሉ እላቸዋለሁ። እኔ ሳልፈጠርም ነበራችሁ። አሁን ደግሞ እናንተን የህይወት መስመር የማሳዝ ግድ የለኝም እላለሁ። ያ ነገር ደግሞ እነሱ ጨካኝ ሆነሻል ምናምን ይሉኛል። አሁን ስንት ብር አለሽ አካውንትሽ ላይ? ነው አልናገርም። አካውንት ላይ እዚህ ከወጣሁ በኋላ ላጠፋም አለኝ ቬሩስ። ከዚህ በኋላ ማንም ሰው እንዲመክርሽ አትሞክሪ። አንቺ ችግሮች መከረውሻል። ከዚህ በኋላ ብትሳሳች ዋጋሽን ታገኘዋለሽ። ገባሽ? ወንድሞችሽን ሆድ መሙላት ግዴታ የለብሽ። ወንድሞችሽ እግር አላቸው፣ እጅ አላቸው። ከቤታቸው እጅ የሌለው እግር የሌለው ካለ እርጅ፣ አቅም የሌለው የታመመ ሰው ካለ እርጅ። ማለቴ በተፈጥሮ የታመመ ሰው ካለ ገባሽ አይደል? ከዛ በተረፈ ግን እኛን ታፕታፕ ኮፕሊንግ ሼር አድርጉ ላይ ይቆረጥ አላችሁ አይደል? ታምዬ የሆነ ስለምናደድ ነው። እኔ ለምን እንደዚህ ይሉኛል ብዬ እናደዳለሁ። አሁን እንደዚህ ይሉኛል አትበይ። በቃ ይሄ የከፈትሽው ዕድል ነው፣ መንገድ ነው። እነሱን ስለምትፈሪያቸው ስለምታከብሪያቸው ታላቅ ወንድሞች ስለሆኑ ያለሽን ነገር አድርገሻል እስከዛሬ። ከዚህ በኋላ ግን ሄደሽ አካውንት አውጥተሽ ከመጣሽ ጊዜ ጀምሮ ተጠንቀቂ። ስድብ ከልብስሽ አይጠጋም። ግን በጣም ይቅርታ፣ ወደ አንተ ልመጣ ስል ኔትወርክ እምቢ ብሎኝ አልገዛ ብሎኝ ነው ፓኬጅ። እኔ ጊፍተር አይደለም ጀስት ግን ደጀኔ ሰፖርት ከራማ ትናንት እንድትሸነፍ ያደረግሽኝ አንቺ ነሽ። እግዚአብሔር ያክብርሽ፣ ችግር የለውም። ምንም ኖ አይደለም። የምር እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ከዛሬ 10 ዓመት በፊት ነው የማውቅህ። ጀስት ግን ደጀኔ ጋር በጣም ስለቆየን አብሬውም ስለሆንኩኝ ቀረብ ስለሚያው እሱም መረጥኩ። ግን ይቅርታ እሺ፣ ያለኝን ነገር ሰጠሁ ለሱ። ችግር የለውም። ችግር የለውም። ምንም አታስቡ፣ ችግር የለውም። እስኪ አሁን በእናታችሁ አንድ ቀላል ነገር አለና ወደ ፕሮግራም ከመሄድ በፊት አንድ ጥያቄ ልጠይቃችሁ ፈልጋለሁ። እስኪ እንደው እዚህ ሶሻል ሚዲያ ላይ በተለይ በዚህ በቲክቶክ ላይቭም እየወጣችሁ ያላችሁ ሰው ቤትም እየገባችሁ ያላችሁ በቲክቶክም በውስጥ መስመር እየገቡ የሚያናግሯችሁ ሰዎች አላችሁ። ስልካችሁን ሰጣችሁ እያወራችሁ ያላችሁ ሰዎች እስኪ እኔ ያለው በሉኝ፣ ወይዬ በሉኝ። እስኪ አንድ ነገር ልነግራችሁ ፈልጌ ነው። በትክክል ያላችሁ እንደዚህ እያደረጋችሁ ያላችሁ አሁን በቲክቶክ ፍቅር ውስጥ የገባችሁ ሞቅ እያላችሁ እየሞቃችሁ ያላችሁ ልባችሁ እየሞቀ ያለው ወይ ያላችሁ ሶሊያናም አለችበት። በስመ አብ። እሺ ይኸውላችሁ ሰሞኑን የሆኑ ወደ 76 የሚሆኑ ተመርጠው በደንብ ስሙኝ። ይሄ መረጃ ማንም አይሰጣችሁ። ግሩፕ አላቸው በደንብ ስሙኝ። እና በጀት ሁሉ በጅተዋል አሉ። በብዛት ወደ ተወሰኑት ኳታር ገብተዋል። በብዛት 36 ናቸው። 37 የሚሆኑ ዱባይ መጥተዋል። ሌሎች ኢትዮጵያ ናቸው ያሉት። ወደ ብዙ ናቸው። ግሩፓቸው የተደራጁ ናቸው። ወጠኑሻ ናቸው። አቅም ያላቸው የሚመስሉ በደንብ ስሙኝ። ይሄን ነገር እንድትሰሙ በደንብ የሚጠቅማችሁ ነገር ስለሆነ ያው ማንም አይነግራችሁም። ይሄን ስለምንናገር እኮ ነው ጠላት እየበዛብን ያለው። ኮፕሊንግ ሼር ግን ታብታብ አድርጉት። ግሩፑ መነሻው ከኢትዮጵያ ነው። መነሻው ያው የፈረደበት አውሮፓም ካናዳም ያሉ ልባቸው ከእንትናቸው ስር ዝቅ ያለ በጣም ልባቸው ቶሎ እንደዚህ በቃ ሁሉን ታሪኩን በኋላ በደንብ እነግራችኋለሁ። አሁን ዋና ጉዳዩን ልንገራችሁ በደንብ ካዳመጣችሁ። እነዚህ ሰዎች አላማቸው በተለያየ ላይቭ ላይ በተለያየ ቦታ በዋትስአፕ የሚሆን በኢሞ በተለያየ በኩል እየመጡ እናንተን በፍቅር ጠብ ማድረግ። ለምን እናንተን እዛ ታርጌት ውስጥ ከከተቷችሁ
በደንብ ኤክስፒሪየንስ አላቸው። በጣም ግሩፕ አላቸው። በደንብ ልንገራችሁ፣ እግዚአብሔር ምስክሬ ነው። በደንብ እንድታዳምጡ ይፈልጋል ይሄን ነገር። ግሩፓቸው ሀረጉ በጣም ከባድ ነው። እናንተ የምትፈልጉት ነገር እነሱ ጋር ታገኛላችሁ። እናንተ ከነሱ እነሱ እናንተን ታርጌት ውስጥ እስከሚከቱ ድረስ እናንተ ደግሞ በጣም በዚህ ጉዳይ ላይ ብዙዎቻችሁን እየላፋችሁ ነው፣ እየወሰዷችሁ ነው። የተወሰነ መንገድ ድረስ በደንብ አዳምጡ። ይኸውላችሁ የማታውቁትን ሰው በተለያየ ኤክስፒሪየንስ ነው የሚወጣው። ደፍተራ መርጌታ ነኝ የሚል አለ፣ ዶክተር ነኝ የሚል አለ። ቆይ በደንብ አዳምጡ። ሚውት አድርጉ። ደፍተራ ነኝ የሚል አለ፣ መርጌታ ነኝ የሚል አለ፣ ህይወትሽን አስተካክለዋል የተሻለ ህይወት ትኖሪያለሽ የሚልሽ አለ። እኔ ባል እፈልጋለሁ። የተለያዩ ቁንጅና የሆኑ ቃላቶች የሚናገሩ አሉ። መልካቸው የሚያምር ነው። ቪዲዮ ክፈት ስትዩ ቪዲዮ ይከፍትልሻል። ችግር የለበትም እሱ። ምክንያቱም ኤክስፒሪየንሱ አንቺን እስከ ጥግ ድረስ ማስጠን ነው። ከዛ ከእሷ ጋር የሚገኘው ገቢ የሆነ ፐርሰንት ወደ ግሩፑ ነው የሚላከው። ፐርሰንት አላቸው። ለምሳሌ አንድ ሰው ያቺ ሴት ጋር ረጅም ጊዜ ሄዶ ቃል አላቸው ግሩፑ ላይ በደንብ ያ ግሩፑ መጠንከር ስላለበት እና መደራጀት ስላለበት የተደራጁም ስለሆኑ የሆነ ድረስ ጥግ ድረስ ሲሄዱ ኮመንት እያየው ነው። እዚህ ውስጥም ሳይገቡ አይቀሩም ይኖራሉ። ምናልባት ስለሚኖሩ በተለይ አሁን ቲክቶክን አጥለቅልቆታል ልንገራችሁ። ከዛ ከ110 ከ125% ገቢ ያስገባል። ከአንቺ 100 ሺህም ካገኘ 500 ሺህም ካገኘ በዛ ላይ ደግሞ እሱ ትልቁ ተጠቃሚነቱ አንቺን አልጋ ላይ ያስተኛሻል፣ እንደፈለገ ያደርጋል። የደስታ ውጤት ስሜቱ ነው። ምክንያቱም አንቺ እንደዛ ሆነሽ ተዘረክርከሽ መቼም አትቀሪም ገንዘብ ሰጥሽ። የኔ መርጌታ ነው ምንድነው? የኔ መርጌታ ነው መጣ እንደ ወደ አንቺ አንዱ መርጌታ ኮመንታት እውነቷን ነው። ቴንሽን እያደረጉኝ እኮ ነው። እዚህ ጋር ለኔ መጥቶብኛል እያሉ የሚያወሩ ሰው ስላየው ምንድነው የሚያደርጉት መሰላችሁ? እናንተን ያልሆነ ተስፋ መስጠት ነው። በዛ ላይ እመኑኝ ደፍተራ መርጌታ የሚባል ሰው አታውሩም። የስልክ መንፈስ አለ። ምናልባት ለነዚህ ሰዎች ብር እየሰጣችሁ ያላችሁ ሰዎች እያቀበላችሁ ያላችሁ ሰዎች ካላችሁ ንገሩን። ከግሩፕ ውስጥ ይሄን ከሚያደርገው ከግሩፕ ውስጥ አንዷ ልጅ በቼሌት ነው በትክክል ፖን ሴክስ ያደርጋል። እግርሽን ክፈቺ፣ እጅሽን በጣትሽ አስገቢ፣ እኔ ምቀኝ እንደዚህ እያደረኩ ነው እያለ 1 ሚሊዮን ብር ተቀብሏታል ልጅቷን። ይሄን ያደረገ ሰው ኢትዮጵያ ስትገባ አላገኘችው። አይገኙም። ሰሙኛላችሁ? አይገኙም። 4 ነጥብ። እናንተ አዲስ እንግዳ በቲክቶክ መጥቶ በውስጥ መስበር ሃይ ሲልሽ ምንድን ነው የምትፈልጊው? አንቺ አራ አላለች ማለት አራ አይሻልሽም? ቆይ ምንድን ነው የምትፈልጉት እናንተ? በዚህ በሶሻል ሚዲያ የመጣ ሰው ከስራ ቦታ ይረዳችኋል፣ መጥቶ ብረት ድስት ያጥብላችኋል፣ ዕቃ ያጥብላችኋል፣ ቤት ያጸዳላችኋል። በህይወታችሁ ውስጥ ቶሎ ኑሯችሁ ላይ ህይወታችሁን ይቀይራችኋል። አይቀይራችሁም። እነዚህ ሰዎች ወጥመድ ናቸው። እውነቴን ነው የምነግራችሁ። ትክክለኛ ይኸውላችሁ ፎርጅድ መታወቂያ ነው ያላቸው፣ ፎርጅድ ዶክሜንት አላቸው። የድርጅት ባለቤት ነን ብለው ፎቶ ያሳያቸዋል፣ ዶክሜንት ያሳያቸዋል፣ ንግድ ፈቃድ ያሳያቸዋል። እኔ ጋር 6 ንግድ ፈቃድ እነሱ የላኩት ግን ፌክ የሆነ እኔ ጋር ደርሶኛል። ብዙ አይነት ከአንቺ ምንም እንደማይፈልግ ዶክተር ነኝ ብሎ እንግሊዘኛ እየቀላቀለ ሰምተሹ የማታውቂውን እንግሊዘኛ ነው የሚያወራው። በጤናሽ ጉዳይ ይመጣል። ራስሽን ያምሻል አይደለ? እንደምትታመሙ እኮ ያውቃል፣ እንደምትጦዙ ያውቃል። እያለ ነው የሚያወራው። በጣም ነው ምላሳቸው ቻፕስቲክ ነው የሚቀቡት። በጣም በቪዲዮ ኮል ነው የሚያወሩሽ። በጣም ነው የሚንጠባረሩት ብታይ። አንቺ እናቴ ሰምተሹ ማታውቂውን እንግሊዘኛ ሲያሽኮለኩልልሽ
ወይ ወይት ያለሽ ይሄማ የተማረ ነው ጥሎ አይጥለኝም ፈጣሪ ወይ ሰጠኝ ኧረ አልሰጠሽም ተይ ፈጣሪን ማታሳቸው ተይ አልሰጠሽም አይሰጥሽም እንደዚህ አይነት ሰው አይሰጥሽም ሲጀመር ማለት ነው ወደ አረብ ሀገር ህይወት ውስጥ የሚመጣ በጣም ብዙ የአውሮፓ ሴቶችን ከጨዋታ ውጭ እንዳወጣቸው ታውቃላችሁ በጣም ብዙ አውሮፓ አሜሪካ ካናዳ ጀርመን ያሉትን ሴቶች የመጨረሻ ደረጃ ቤት አስገዝተዋቸዋል መኪና አስገዝተዋቸዋል ከኢትዮጵያ ድረስ አስመጥተው 7 ቀን 10 ቀን 15 ቀን በደንብ አድርገው አጣጥመዋቸዋል ከዛ በኋላ ማንነታቸውን ሳያሳውቁ ጠፍተውባቸዋል ብዙ ወንዶች ብዙ ሴቶች እየተበሉ ነው ይኸውላችሁ አውሮፓም ያለችው ሴት አረብ ሀገርም ያለችው ሴት እኩል ነው እየተበሉ ያሉት እኔ የሰማሁት እጣ እንድታገኚ የልብስ ሰውዬ እሰራልኝ ያለችው ነው ነበር ሳሚ የሆነች ልጅ እና እና ተጠንቀቁ ጽሁፍሽ አይነበብም እናቴ ውዴ አንድ ሙልጌታ ነው የሚባለው አይደል ታውቁታላችሁ ሙልጌታ ነው መርጌታ የኔታ ምናምን ይባል ሰው ሀገር ላይ ከምትንገላች ከሰው ሀገር ላይ ከምትሰቃይ 250 ሺህ ብር ላኪና ህይወትሽ ውስጥ ኑሮሽን ትዳርሽን ቤትሽን ሰላምሽን ታገኛለሽ እኔ ከእግዚአብሔር ጋር የተያዘ ስራ ነው የምሰራው እኔ ሰይጣን ካንቺ አጠገብ እንዳይደርስ ነው ማድረገው እየተባልሽ የምትነገሪ ሰው የታለሽ በጣም ብዙዎቹ መተዋል በዚህ መንገድ እንዴት ነው የሚያደርጉልኝ እንዴት ነው የሚሰሩልኝ አንቱ ነው እያልሽ የምታወሪው መርጌታ አዲሱ ዋው መርጌታ አዲሱ ወንድ ሙድ ነው መርጌታ አዲሱ ነው የሚባለው እንደው ማይሰማ ጉድ እኮ የለም የማይሰማ ነገር የለም ብቻ እውነቴን ነው ልንገራችሁ ሲጀመር መርጌታ ብሎ ወዳንቺ ነገር የመጣው የቲክቶክ ልስራልሽ ቲክቶክሽ ከፍ እንዲል ገቢያሽ እንዲያምር ገቢያሽ እንዲስተካከል ምናምን ታፕታፕ ኮፕሊንግ ሼር አድርጉ በደንብ አድርጉ እነዚህ ሰዎች እኔ ላይ መስራት አይችሉም ምንም ስልጣን የላቸውም ግን በስማም ወልዶ መንፈስ ቅዱስ አዶ አምላክ እኔ ጋር አይመጡም የታባታቸው ነው ማርያም አለች እኔ ጋር አይመጡም ማርያም አለች ወጋዋት እኔ ጋር አይመጡም በጣም እህቶቼ ለማውራት እግዚአብሔርን እውነቴን ነው እህቶቼ እግዚአብሔር ምስክሬ ነው በብዙ ነገር ነው ታጥራችሁ ያላችሁት እግዚአብሔር ይሁናችሁ ተጠንቀቁ ራሳችሁን ጠብቁ በማይታወቁት ሰው ጋር አታውሩ ቶሎ ሰራ አድርጉና ቶሎ ብላችሁ ወደ ሀገራችሁ ግቡ ከጊዜ ወደ ጊዜ እየከፋ ነው የሚመጣው እየከፋ ነው እንጂ እየተሻሻለ እናንተም ማታርፉም ቲክቶክ ላይ መታችሁ መከራችሁን ነው የምታዩ ካሜራ ይሰራሉ የካሜራ ይሰራሉ ይስሯ ብርቅ ነው እንዴ ምን ተዛሬ ተሰርቶብኝ አይደል እንደዚህ እናት አረበናታችሁ ተውት ለማንኛውም ራሳችሁን ጠብቁ በጣም ተጠንቀቁ በጣም ይኸውላችሁ ሰይጣን ብዙ ነገር ማድረግ ይችላል እናንተ በሩን ከከፈታችሁት የመጣችሁበት ዓላማ አለ ስራችሁን ስሩ ሰርታችሁ ወደምትሄዱበት ሂዱ እኔ ይሄን ነው የምነግራችሁ አብዛኛው ሴት የሚበላው ራቆት ቪዲዮ እየላኩ ነው ማርያምን ሴቶች ክብራችሁን ጠብቁ ትክክል ይሄው የምንናገረው ነገር እኮ ነው ይወተናል እኔ እንትን ቻናል ላይ አይታችኋት ቲክቶክ ላይ የለቀኩት በቀደም ያቺ ሱስ ሆኖባት በየቀኑ ከሱ ጋራ በሞባይል ግንኙነት ታደርጋለች ሱስ ሆኖባት እኔን ጋጣ አድርገውኛል ከሰው ተራ አውጥተውኝ የእጃቸውን ይስጣቸው እያለች ነው አንዷ ደግሞ ብዙዎች እህቶቻችን እኮ ከጥቅም ውጭ ነው እኛ የምናወራው ቀላል መስሏችሁ ነው የማይደረግ ነገር አለ እንዴ የማንሰማው ጉድ አለ እንዴ የማንሰማው ጉድ አለ ወይ ለዛ እኮ ነው ራሳችሁን ጸልዩ ወደ አምላካችሁ ተጠጉ እግዚአብሔር ታምረኛ
ፈጣሪ ነው ለእናንተ ህይወት የሚቀይራችሁ። ከፈጣሪ ነው የሆነ ነገር ልታገኙ የምትችሉት። ብትችሉ ተጠንቀቁ። ከቻላችሁ ራሳችሁን ለማዳን ከፈለጋችሁ ይሄ ወየ የምትሉት ወንድ ብቻ እንዳትጠብቁ፣ ወንድ ብቻ ታርጌት እንዳታደርጉ። ሴትም አሉ ሴቶች ለዚህ ክፍያ ተከፍሏቸው ምን አደረጉ መሰላችሁ? ሴትም አሉ ሴቶች ለዚህ ክፍያ ተከፍሏቸው ምን አደረጉ? ታፕታፕ ኮምፕሊክ ሼር አድርጉ። ይኸውላችሁ መርጌታ ተብዬው አንዷን ሳብ ያደርግና እኔ የሆነ ብር ከፍልሻለሁ፣ አንቺ በደንብ አስተዋውቂልኝ፣ የምታውቂያቸውም ሰዎች አምጪልኝ፣ በአንድ ሰው ይሄን ያህል ብር አስብልሻለሁ እየተባሉ ያሉ ሴቶች አሉ። እዚህ ሀገር ደግሞ የቆዩ ነገሮቻቸው ሰማይ የደረሰ ወንጀላቸው ኃጢአታቸው ሰማይ የደረሰ የብዙ እህቶች እንባ ያለባቸው ሴቶች አሉ፣ ነፍሰ በላዎች። ይሄን ነገር ለማድረግ እነሱ አይቸግራቸው። ይሄን ለማድረግ በጭራሽ አይቸግራቸው። ይሄ አሁን በቲክቶክ ያወቅሻት ሴት፣ በቲክቶክ ጓደኛ ያረግሻት ሴት እንደው መድኃኒዓለም ወይ መጨረሻሽን ያሳምረው ነው ማለት ቢሲጀመር የቲክቶክ ጓደኞቻችሁን ቀንሱ። እያዘናጋችሁ ነው። መስመራችሁን እያሳቷችሁ ነው። ገደል እየከተቷችሁ ነው። ብዙ ተስፋ የቆረጡ ግን የሚሰሩት ስራ እኔ ያውቀዋለሁ፣ ጠንቅቄ ያውቀዋለሁ። እሱ ይለያል። ማን ነው የሚለየው? ንገርኝ እስኪ። ማን ነው የሚለየው? የት ነው የምታውቂው? ይለያል። አግቢው። የተባረከ ሰው ነው፣ እግዚአብሔር የበረከው ሰው ነው የምትልሽ ሴት አለች። ተጠንቀቂያት። ነገ በር ሲዘጋ ያንቺ ያሉ የሆኑ ያ ግርግር ሲፈጥሩልሽ የነበሩ ሰዎች አይመጡ። በመተታቸው በቆተታቸው ሰው እያስፈራሩ ሰው ሞት ድረስ ሊያደርሱ እየመጡ ሰው አሉ። ብዙዎቻችን እህቶቻችንን ሰላም የነሱ ሰዎች አሉ። ስለሚቀኑባችሁ በቅላታችሁ ይቀናሉ፣ በድርጊታችሁ ይቀናሉ፣ በስራችሁ ይቀናሉ። ይሄ ሁሉ ደግሞ የእናንተም ጥፋት ነው። ሚስጥር ታወጣላችሁ፣ ትናገራላችሁ። እነዛ ሰዎች ምን እንደሚያስቡ አታውቁ። አትናገሩ፣ ጸጥ በሉ። እንዴ በተሰቀሉ የሚሰሩት አጥተው ጨንቋቸው ቁጭ አሉ። ግን ይሄ እናንተ ጥፋት ነው፣ የማንም ጥፋት አይደለም። ማንን ነው የምትቀርቡት? ከማን ጋር ነው የምታወሩ? አሁን ወይ ያለሽ ሁሉ ትክክለኛ ሰው አይደለም። እነዚህም አሉ እነዚህም አሉ። ታፕታፕ ኮምፕሊንግ ሼር አድርጉት። የነበራችሁ ልጆች ተመልሳችሁ ትገባላችሁ፣ ችግር የለውም። የነበራችሁ ልጆች ትገባላችሁ።